መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። 1.5 ሚሊዮን ብር አበባ በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም በታጣቂዎች በተከፈተ ተኩስ አንድ ካህን መገደሉ ተሰማ። መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ከመሸር የመጣሁትኝ ክርስቶስ ተነስቷል፣ በእውነትም ተነስቷል። በጣም ለአጭር ደቂቃ የሚቆይ ነው። ወቅታዊ ነገር ብቻ ለእናንተ ለማጋራት መጣሁኝ። ዛሬ ቀን ሙሉ ሐኪም ቤት ስለዋልኩኝ ለእናንተ ወቅታዊ መረጃዎችን በጊዜ ለማድረስ አልቻልኩኝም። ትንሽ የወገብ ህመም እያስቸገረኝ ስለሆነ ነው የቆየሁባችሁ። በጣም ይቅርታ ጠይቃለሁኝ። ስለዚህ ወቅታዊ ነገሮቻችን ላይ እንነሳ። አሰቦት ገዳም ዛሬም ጥቃት ተፈጸመበት፣ መነኮሳት ተገድለዋል። እሱም ብቻ አይደለም፣ የአብነት ተማሪዎችም ጭፍጨፋ ደርሶባቸዋል። የአብነት ትምህርት ቤቶች ተቃጥለዋል። እሱንም እንመለከተዋለን። ከፊንቴክ ጋር በተገናኘና አንድ አጎል እየተለመደ ያለ የሽምግልና ጉዳይ አለ። እሱንም በጥቂቱ ለማየት እንሞክራለን። ታዲያ ይህ ቪዲዮ አጭር ነው። ለብዙዎች እንዲደርስ ግን ሼርና ላይክ ማድረጋችሁን አትርሱ። ከአሰቦቱን ጀምር። በአሰቦት ደብረ ወገግ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም በታጣቂዎች በተከፈተ ተኩስ አንድ ካህን መገደሉ ተሰማ። ተኩሱ የተከፈተው ከገዳሙ ታችኛው የእናቶች ገዳም ሲሆን ዛሬ ግንቦት 3 2018 ዓ.ም ከቀኑ 9 ሰዓት አካባቢ መሆኑን ታውቋል። ታጣቂዎቹ ዙሪያውን ከበው በከፈቱብን ተኩስ አንድ ካህን ተገድለዋል፣ አስክሬንም ማንሳት አልቻልንም ያሉት እማኝ እስካሁን ሰዓት ድረስ የጸጥታ ኃይሎች አልደረሱም ብለዋል። ገዳማውያኑ እኛ ገዳማውያን ነን፣ መሳሪያ የለንም፣ አባቶቻችን ለሚመለከታቸው አካላት መረጃውን በፍጥነት ያደርሱልን በማለት ጥሪያቸውን አቅርበዋል ሲል ማህበረ ቅዱሳን ቴሌቪዥን ዘግቧል። እንግዲህ ይህ የአሰቦት ጉዳይ የመጀመሪያ አይደለም። ከዚህ በፊትም በጣም ብዙ ጊዜ እንዲህ አይነት ተከታታይ አደጋዎች፣ ተከታታይ ጉዳዮች ሲገጥሙትም ነበር። የፊንቴኩን ከማጋራት በፊት ተመልሼ የቤተክርስቲያኑ መረጃ አንድ ላይ አጋራችሁ። በተለይ በአላማጣ ከተማ የደረሰን መረጃ ነው። ጠዋት ላይ በቴሌግራም ቻናል ያጋርቻችሁ ነበር። ለእናንተ ግን ላንብብላችሁ። ሰበር በአላማጣ ከተማ ከ700 በላይ የቅኔ ጉባኤ ቤቶች ተቃጠሉ። ከ700 በላይ የቅኔ ጉባኤ ቤቶች ተቃጠሉ። ከ80 በላይ ተማሪዎች መታሰራቸውን ቦርከና ከስፍራው የደረሰው መረጃ ይጠቁማል። በትግራይ ክልል በተመሰረተ መንበረ ሰላማ ትዕዛዝ ሰጪነት በአማራና ትግራይ ክልሎች ይገባኛል ጥያቄ የሚነሳበት አላማጣ ከተማ ከ700 በላይ የቅኔ ጉባኤ ቤቶችን ማቃጠላቸው ተገለጸ። ጥቃቱ የደረሰው በከተማዋ ኪዳነ ምሕረት ቤተክርስቲያን ነው የተባለ ሲሆን የተቃጠሉ በተጨማሪ ከ80 በላይ ተማሪዎች መታሰራቸውን የዓይን እማኞች ተናግረዋል። ሚያዝያ 28 ቀን 2018 ዓ.ም ከምሽቱ ሰዓት ገደማ መንበረ ሰላማ ታጣቂ ቡድን መልእክተኞች በጉባኤ ቤቱ በመምጣት ደቀ መዛሙርቱን በመደብደብ ከ80 በላይ ተማሪዎችን ማሰራቸውን የቅዱስ ኪዳነ ምሕረት ቤተክርስቲያን የሃይማኖት አባቶችና ምዕመናን ገልጸዋል። ደቀ መዛሙርቱ ምንም አይነት ትምህርት መማር እንደሌለባቸውና ንብረታቸውም ሳይዙ ወደ መጡበት አካባቢ ለቀው እንዲሄዱ ጭምር ዛቻና ማስፈራራትም እየደረሰባቸው ተገልጿል። ሚያዝያ 30 ቀን 2018 ዓ.ም ከሌሊቱ 6 ሰዓት ጀምሮ የተማሪዎቹ የመኖሪያ ጎጆዎች በእሳት ማቃጠላቸውን በማስረጃነት አያይዘው የደብሮ የሃይማኖት አባቶች ለሚመለከተው ለእምነቱ ባለድርሻ አካላት አቤቱታቸውን እንዳሰሙ ለቦርከና አስረድተዋል። ይህን ዜና የዘገበው ቦርከና ሚዲያ ስለሆነ ማለት ነው። በቤተክርስቲያን ውስጥ እያገለግሉ የነበሩ ከ80 በላይ ተማሪዎች በማንነታቸው ምክንያት ራሱን መንበረ ሰላማ ብሎ የሚጠራው ህገወጥ ቡድን ታጣቂዎቹ ለእስራት፣ ለድብደባና ለአፈና ታደርገዋልም ብለዋል። የዓይን እማኞቹ የነበራቸውን መጽሐፍ፣ ስልኮችና ልብሶችም ተዘርፈውባቸዋል። በፍርሃትና በግፍም ከመኖሪያቸውን ተፈናቅለዋል። የቅኔ መምህራንም ጨምሮ ለአፈና ሙከራ ተጋልጠው ከተማሪዎቻቸው ጋር በግዴታ ተፈናቅለዋል ተብለዋል። በዚህም ምክንያት ጉባኤ ቤቱ ተዘግቶ የቅኔ ትምህርቶችና መንፈሳዊ አገልግሎትም ተቋርጧል ብለዋል። ይህ በንጹሐን የቤተክርስቲያን ልጆች የመምህራንና የቤተክርስቲያን ቅርስ ላይ እየተፈጸመ ያለው ግፍ ሁሉ ግፍ ነው ሲሉ በስፍራ የገለጹ የዓይን እማኞች ተናግረዋል ይላል። ይህን ዜና የሰራው ቦርከና ሚዲያ ነው። እኔም እንደደረሰ ነበር ከግሩፓችን ላይ አንስቼ ሼር ያደረኳቸው የነበረው። የተለያዩ ማጣራቶችን ስራ ምናልባት በደንብ ነገ እሰራለሁ። እንዳልኳችሁ ዛሬ ውሎ የሐኪም ቤት ስለነበር አሁን ከመሸ
2 ሰዓት ሊሆን ሲል ነው ቤት የገባሁትና ብዙ የማጣራት ስራዎችን አልቻልኩኝም ለመስራት። ጠዋት መረጃውን እንዳገኘሁኝ ነበር የቀጠልኩትኝ ወደዚሁ። ሌላኛው የፊንቴክ መረጃ ነው። ፊንቴክ ላይም ጠዋት ላይ መረጃዎች ወጥተው ነበረ። ይህን ቻላስ መንሱር ጀማል በድጋሚ ከሰዓት በኋላ ፍርድ ቤት ቀርቦ ነበር። ጠዋት እነ ሰራዊት ፍቅሬ ዋስትና እንደተፈቀደላቸውና መንሱር ጀማል ደግሞ መከልከሉ የሚታወቅ ነው። ይህን ተከትሎ ከሰዓት በኋላ ቲክቶከሩ መንሱር ጀማል ከጠበቆቹ ጋር ፍርድ ቤት ቀርቦ ነበረ። በሌላ በኩል የፊንቴክ ተበዳዮች ተቋማቸውን እያሰሙ ይገኛሉ። ወደ ፍትህ ሚኒስቴር ሄደው ጩኸታቸውን አሰምተዋል። ለምን መፍትሄ ሳናገኝ የዋስትና ጉዳይ ይፈቀዳል በሚል። በዛሬ ረፋዱ የፍርድ ቤት ሂደት ከተከሳሾች መካከል ካሊድ ናስርና አብርሃም ግዛው በ400 ሺህ ብር እንደዚሁም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔም፣ ዳንኤል ተገኝ የተባሉት አርቲስቶች ደግሞ በ500 ሺህ ብር በማስያዝ በዋስ እንዲወጡ ውሳኔ ሰጥቷል። ስለዚህ ካሽ ነው አስይዘው መውጣት የሚችሉት ማለት ነው። የመጀመሪያዎቹ ተከሳሾች ዋስትና ገንዘብ ዝቅ ያደረገው የገቢ መጠናቸው ከሌሎቹ አነስተኛ በመሆኑ እንደሆነ በችሎት ተነግሯል። ፍርድ ቤቱ በተጨማሪም ሁሉም ተከሳሾች ከሀገር እንዲያወጡ አግዷል። ባለፈው ሳምንት በነበረው የችሎት ሂደት አቃቤ ሕግ የተከሳሽ መንሱር ጀማልን በዋስትና የመውጣት ጥያቄ ተቃውሞ ይሄንኑ ምክንያቱን በጽሁፍ እንዲያስረዳ መታዘዙ መዘገባችን ይታወቃል። በዚህ መሰረት በጽሁፍ በቀረበው ጉዳይ ላይ ውሳኔ ለመስጠት ፍርድ ቤቱ ለዛሬ ከሰዓት በኋላ ቀጠሮ ሰጥቷል። ከሰዓት በኋላ በነበረው ችሎት መንሱር ጀማል ከጠበቆቹ ጋር በድጋሚ ፍርድ ቤት ቀርቦ የነበረና ጠበቆቹም በአቃቤ ሕግ መቃወሚያ ላይ ምላሻቸውን በጽሁፍ ያስገቡ ሲሆን ፍርድ ቤቱ በመንሱር ዋስትና ጉዳይ ብይን ለመስጠት ለግንቦት 10 ቀን ቀጠሮ ሰጥቷል። እስከዚያው ድረስ ግን በማረሚያ ቤት እንዲቆይ በሚል በመወሰኑ ወደ ማረሚያ ቤት ወርዷል ማለት ነው። ፍርድ ቤቱ በተጠርጣሪዎች ላይ በቀረበባቸው ክስ ላይ መቃወሚያ ካለ ለመስማት ለግንቦት 10 ቀን ቀጠሮ መስጠቱን ሰምተናል። በዚህ መሰረት ሰራዊት ፍቅሬ ዋስትናውን ካስያዙ ከውጪ እንደዚህም ደግሞ መንሱር ጀማል ከማረሚያ ቤት ፍርድ ቤት ይቀርባሉ ማለት ነው። ምናልባት የመንሱር ጀማል እኔ እየከፋበት የመሰለኝ ከዚህ በፊት ከኢትዮጵያ ውጭ የተወሰነ ጊዜ ሌላ ቦታ ላይ ቆይቶ ነበረ። ታዲያ ያ የቆየበት ምክንያት ለአሳይለም እንደሆነ ጭምር ሲናገሩ ነበር። ምናልባት ይሄ ነገር አፌክት ያደረገው ይመስለኛል። ይሄ የተጣራ ሀሳብ አይደለም። አንድ የሽማግሌን ጉዳይ ላስገባላችሁና የሊቀ ጳጳሱን ሀሳብ እንመጣበት። 1.5 ሚሊዮን ብር አበባ ወንድም እህቶቻችሁ የሚበሉት የሚጠጡት አጥተው ጠውልጎ ለሚጣል ለሚረገጥ አበባ ሽምግልና በሚል ለሌለ ስርዓት በሺህ ብሮች ማውጣት። ሰላም እንደምን ቆያችሁ? ዛሬ ጠንከር ላለው ለወቀሳና ለትችት ነው የመጣሁት። እንዴት ካላችሁ ስርዓት አልባ መረን ሆኖ ጋጥ ወጥነት ለተሞላው የሽምግልና አሁን ለሚታይ የሽምግልና ስርዓት እስኪያስቡት ብዙ የተራበ የተጠማ የጎደለበት እያለ እናንተ ለሚጠወልግ ለሚረገጥ ተበጣጥሶ ለሚጣል አበባ የአበባ ነጋዴዎች ቅር ካላችሁ ምንም ማድረግ አልችልም። አበባ ብዙ ሺህ ብሮችን አውጥታችሁ መድባችሁ 10 20 30 40 50 ሺህ ብር መድባችሁ ስታደርጉ ሌላው የሌለው ሰው እንዳይጋባ እንዳያገባ ሽማግሌ እንዳይልክ በር እየዘጋችሁ ነው። እንዴትስ ደግሞ አስችሏችሁ አስጨከናችሁ? ጎረቤታችሁ ሰፈራችሁ ላይ ከልጇ ጋር ተርባ ዳቦ መብላት ያልቻለች እናት ተርባ እያለች እናንተ ለአበባ ያ ሁሉ ብር ማውጣት ከየት የመጣ ጭካኔ ነው? በእውነት ክርስቲያኖች ነን? ኢትዮጵያውያንስ ነን? ለሚረባውም ለማይረባው ሰው የሚበላው አጥቶ ለመጋባት ፈልገው የሚቆርቡበት ነጭ ልብስ ማሰፊያ አጥተው 10 ሺህ ብር እናንተ ብዙ ነገር ስታደርጉ ከዛ ደግሞ ይታለፍና ሌላ መረን ያለፈ ደግሞ ሌላ ድግስ ይመጣል። እሺ ያላችሁ ሰዎች ደገሳችሁ። እናንተ የሌለው ሰው ልጁን አይዳር አይደግስ። እናንተ የራሳችሁን ብቻ ነው የምታስቡት። ክርስትና ራስ ወዳድነት ነው። የናንተ በቃ ልባችሁ ከሞላ እናንተ ያላችሁን ሀብታችሁንም ምናችሁንም ዝምትናችሁን ካሳያችሁ ሌላው ገደል ይግባ ጥንቅር ይበል። ብዙ ሰው ተሳቆ እንዳይጋባ ሽማግሌ እንዳይልክ ገና አሁንማ ሽማግሌ ልልክ ነው ወይም ሽማግሌ ሊላክልኝ ነው ብላ አንዲት ልጅ ስታስብ የሚጨነቁና የሚሳቀቁ ወላጆችን እያፈራ ሽማግሌ ለመላክ ሲያስብ ገና ለገና የሚርቅ ስንት እህቶችና ወንድሞች ወጣቶችን ወደዚህ እንዳይመጡ መንገድ የምትዘጉ እባካችሁ መጽሐፍ ቅዱስ ሁሉ በአግባብና በልክ ይሁን ይላል። ልክ ያጣችሁ ከልክ የወጣችሁ ሰዎች
ስርዓት ያዙ። ቃሉ ያሰማልን አባታችን ቀሲስን እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። እንዲህ አይነት ነገሮች በእርግጥ መልእክቱን ይሰሙታል ብዬ አላስብም። ምክንያቱም ውሏቸው እነኚህ ሰዎች ኢንስታግራም ላይ እንጂ ዩቲዩብ ላይ አይደለም። ኢንስታግራም ላይ ደግሞ ብዙ ቅንጡ የሰርግ አይነቶችን፣ የጫጉላ አይነቶችና የቤቢ ሻወር ጉዳዮችን አስጨንቋቸው እሱን ሲያገላብጡ እዛ ሲውሉ እዛ የሚውሉ ሰዎች እንጂ የካህናትን መልእክት የሚሰሙና የሚያዩ ናቸው ብዬ አላስብም። ስለዚህ በዚህ ምክንያት መልእክቱ ላይ ገናኝ ይችላል። ነገር ግን ምናልባት እንደዚህ አይነት ሰዎች የምታውቁ ከሆነ ግን ብትነጋገሩና ብትግባቡ መልካም ነው ብዬ አስባለሁ። ይህን እንዳጭር ነው። ምክንያቱም የሽምግልና ዓላማው መንገዱን እየሳተ ነው። የሰርግ ዓላማው መንገዱን እየሳተ ነው። እንደውም በሆነ ጊዜ አንድ ዳኛ ስትናገር የሰማሁት ምንድን ነው፣ በጣም በውድ የተጋቡ ሰዎች የመፍረስ ፍጥነታቸው ወይ ትዳሩ የመበተን ፍጥነቱን በዛን ያህል ነው። እንደውም አንዲት ሴት ጠቅሳ ለሚዲያ ጠቀሙ እንጂ ለዚህ አንድ ሴት ጠቅሳ ለመጋባት ለልብስ መረጣ ቀን የፈጀችበት ቀንና ተጋብታ የቆየችበት ቀን እንኳን የልብስ ጊዜው ይበልጣል ብሏል። ተጋብተው $1 ሚሊዮን አውጥተው ተጋብተው 52 ቀን ነው በትዳር የቆዩት። ከዛ በኋላ ተፋተዋል። ከዛ በላይ ግን ለልብስ መረጣ ጊዜዎች ሰለባቸው ይበዛልና አንዳንዴ ቅንጡ ነገሮችን ስናስብ ለወደፊት ማውጣት ያለብን ነገሮች ላይ ሳንጨነቅ እንቀርና ከተጋባም በኋላ ግራ መጋባቱና ችግሩ ሲመጣ ወደ አሁን ነገር ይካሄዳል እንጂ ዛሬ ታይቶ ነገ ለሚፈርስ አበባ 1.5 ሚሊዮን ብር አውጥቶ መድኃኔዓለም ይርዳቸው። ወደ ሊቀ ጳጳሱ ልምጣ። እንግዲህ የሊቀ ጳጳሱ በተለይ አቡነ ፋኑኤል ጉዳይ ለመቄዶንያ እርዳታ እንደሰጡ ቤቱን ሰምተናል አይተናልም። እስቲ ቅንጭብ አድርጌ የተወሰነ ላሰማችሁ። እንዳልኳችሁ ዛሬ ብዙ አልቆይም። ላይክ እና ሼር ማድረጋችሁን ግን አትርሱ። መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። 120 ሚሊዮን ብር አይደለም እኔ ሌላ ምንም ነገር የለኝም፣ የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ አሉ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ በዚህ ዕለት ይህንን ቤት ለመቄዶንያ በጎ አድራጎት ማህበር ሳስተላልፍ እጅግ በጣም ደስታ ይሰማኛል። ልበ አምላክ ዳዊት እንዳለው ቅድም በላይ እንደጠቀስነው እግዚአብሔር ላደረገልን ስጦታ ሁሉ የምንከፍለው ሌላ የተለየ ነገር የለም። የሱን ስጦታ በገንዘብ በሰው ኃይል በሌላም ልንለካው አንችልም። ስለዚህ እግዚአብሔር የሰጠኝን መልሼ ለራሱ ነው። ምክንያቱም ቅዱስ ቃሉ እንደነገረን እንዳስተማረን ድሆች የእግዚአብሔር መገለጫዎች ናቸው። በወንጌል ተጽፎ እንደምናየው በማቴዎስ 25 ላይ እንደተጻፈው ጌታ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ እንግዳ ሆኜ አልተቀበልከኝም፣ ታርዤ እያለ ይህን ሲዘረዝር ያ ያደረገው አካል የት አግኝተንህ ይህን ሁሉ እንደው በከንቱ ስለወደድከን ነው እንጂ እኛ መቼ አድርገን ብሉት አድርጋችሁታል። ለአንዱ ደካማ ያደረጋችሁት ለኔ ያደረጋችሁት። በተቃራኒው እነዚያ ደግሞ አንተ እኔ ነኝ ብለህ መተህ መቼ ከለከልንህ፣ በከንቱ ተከሰናለህ፣ ተወቅሰናለህ ባሉት ጊዜ ከመካከላችሁ ላሉ ለአንዱ ምስኪን ያላደረጋችሁት ለኔ ያላደረጋችሁም ነው ያላቸው። ስለዚህ ይሄ ቃል በተግባር መለወጥ የእያንዳንዱ ክርስቲያን ግዴታው ነው። ስለዚህ እኔ ይህንን ቤት ቅድም በመግቢያውም ወንድሜ አማኑኤል እንደተገለጸው አቶ አማሃም እንዳሉት
ይሄ ቤት ሲሰራ እኔ አንድ መነኩሴ ነኝ። በዚህ ሁሉ ቤት ውስጥ ለመኖር አይደለም፣ ዓላማ ነበረው። ነገር ግን ያንን ዓላማዬን ይዤ በዚህ ለመኖር ግን እድሉን አላገኘሁም። ምክንያቱም ሀገረ ስብከቴ በውጭ ሀገር ስለሆነ እዚህ መቆየት አልቻልኩም። በዚህ ምክንያት ከዚህ ቤት የሚገኘው ገቢ ቅድም እንደተጠቀሰው ለበጎ ስራዎች ሲውል ኖሯል። ይሄ ቤት ጠቅላላ ስራው 3 ዓመት ነው የፈጀው። ከስራው በኋላ 19 ዓመቱ ነው። ይሄንን እንግዲህ ለማስተዳደር ለመምራት እኔ በቦታው ስለሌለው የኔን ስራ ወይም የኔን ሐሳብ የሚያስቀጥልልኝ አካል ያስፈልገኛል ብዬ ለረጅም ጊዜ ሳስብ ነበረ። በዚህ ምክንያት ይሄንን ተግባራዊ ያደረኩ። ብዙ ሰዎች አስተያየት ሰጥተዋል። የሁሉንም አስተያየት በአድናቆት በደስታ አስተናግዳለሁ። ለምን ይሄ ቤት ለገዳም ቢሰጥ፣ ለቆሎ ትምህርት ቤት ቢሰጥ፣ ለእንዲህ ቢሰጥ እያሉ መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ሁሉም የጽድቅ ስራ ናቸው። እኔ ግን ይሄን መረጥኩ። የመምረጥ መብት አለኝና። በነገራችን ላይ ሲነሳ የነበረው ጥያቄ መምረጥ ይቻላል ወይስ አይቻልም የሚለው ነገር ሳይሆን የመነኮሳት ሀብት ንብረታቸው የቤተ ክርስቲያን እንጂ የግላቸው አይደለም። ደግሞ ትእዛዙም እንደሚያዘው መነኮሳት በሞቱ ሰዓት ላይ ንብረታቸው ሀብታቸው ንብረታቸው እንዳለ ወደ ቤተ ክርስቲያን ይሁን የሚል አንቀጽ አለና ከዛ ጋር አብሮ አይሄድም የሚል ነገር ነው የነበረው ሐሳብ። ድሆችን የመደገፍ ነዳያን የመደገፍ የሚለው ላይ ልብ ያደላ ገዳም ጠልቻ አይደለም፣ መነኩሴ ነኝ። ግን ልቤ ያደላው እዚህ ላይ ስለሆነ ነው። ስለዚህ ልቤ ወዳደላው በሺ የሚቆጠሩ በጎ አድራጎት ድርጅቶች አሉ። ሁሉም ግዴታቸውን እየተወጡ ነው። ከነዚያ ሁሉ ደግሞ በመቄዶንያ ላይ ልብ ያረፈ ሰው ገበያ ሄዶ የሚገዛው ልብ የወደደውን አይኑ የወደደውን ነው። ስለዚህ ልቤ ስለወደደ ለመቄዶንያ ሰጠው እንጂ ያ ማለት ሌሎቹ ስራ ላይ አይደሉም ማለት አይደለም። ግን ሁሉን መሆን አይቻልም። ጥቂት ሰዎች ደግሞ ምን አለ ቤቱ ተሸጦ ለዚህ ይሄን ያህል ሚሊዮን ለዚህ ይሄን ያህል ሚሊዮን ብታካፍላቸውስ የሚል አስተያየትም ሰምቻለሁ። ያ አይደለም ፍላጎቴ። እኔ ሰው ነኝ፣ አልፋለሁ። ልጅና ህንጻ ስም ያስጠራል። ስለዚህ ይሄ ህንጻ የኔ ስም መኖር አለበት። ነገ ስሞት እንደተባለው እኔ ልጅ የለኝም። ስለዚህ ይሄ ህንጻ ለአንድ ድርጅት ተሰጥቶ ያ ድርጅት እንዲጠብቀውና ታሪክ እንዲሆን ነው። በዚህ ምክንያት ነው የተመረጠው። ቅድምም ተነግሯል። 120 ሚሊዮን ብር አይደለም እኔ ሌላ ምንም ነገር የለኝም። የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ አሉ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። በእውነት ብፁዓን አባቶች ከልብ አመሰግናለሁ። ውዱን ጊዜያችሁን ስብሰባ ላይ ነው የሲኖዶስ ስብሰባ ላይ ነን ያሉን ታውቃላችሁ። የነበረቻቸው ረፍት ዛሬ ብቻ ናት። ይህችን ግን መስዋዕት አድርጋችሁ እኔን ወንድማችሁን የኔ ስራ የናንተም ስራ መሆኑን አምናችሁ ይሄም የናንተንም ኃላፊነት የጋራ ኃላፊነታችን ነው። ይሄንን ለመወጣት ውድ ጊዜያችሁን ስለሰጣችሁኝ እያመሰገንኩ ክቡር ዶክተር ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና ጠይቃለሁ። ይሄ የቤቱ ካርታ ነው። ይሄን ሰነድ ብፁዕነቱ ያስረክቡልኝ። እሺ፣ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ
ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ስለዚህ ይህንን ቁልፍ ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና ጠይቃለሁ። እግዚአብሔር እንግዲህ አሁን ፋሚሊ ያደረጉት ነገር በነገራችን ላይ በግል ደረጃ በጣም የሚያስመሰግን ነገር ነው። በተለይ ብዙዎች በሞታቸው ሰዓት ላይ ኑዛዜውን ለግለሰብ ለገሌ ስጡልኝ ብለው ከመናዝ ይልቅ ለበጎ አድራጎት ማድረጋቸው የሚያስመሰግን ነገር ነው። እንዲበረቱ የሚባል ነገር ነው። ግን ስርዓተ ቤተክርስቲያን ምን ይላል የሚለው ነገር ነው ብዙ ሲያጨቃጭቅ ብዙ ሲያጽፍ የነበረው። ምክንያቱም የመነኮሳት ሀብት የቤተክርስቲያን ሀብት ነው፣ የጳጳስ ሀብት የቤተክርስቲያን ሀብት ነው የሚል ነገር ስላለ የግል ሀብት ማደራጀት አይችሉም የሚሉ ነገሮች ክርክሮች ስለነበሩ ነበር እነዚያ ነገሮች የሚነሱ የነበረው። እንዳልኳችሁ ትንሽ ድካም ላይ ነኝ። እዚህ ላይ ባበቃ እንደማይከፋችሁ ተስፋ አድርጋለሁ። እና ብዙዎች ድረስ ግን ይህን ቪዲዮ ሼርና ላይክ ማድረጋችሁን አትርሱ። እኔም ቶሎ እንዲሻለኝ ጸሎታችሁ አድርጉልኝ። ክንፈ ገብርኤል ብላችሁ አስቡኝ። ቸር ቆዩ።